በአንድ ወቅት በሩሲያ ስር የነበረው የአሜሪካ ደሴት አላስካ። ዛሬ ላይ አላስካ በአስደናቂ የተፈጥሮ ውበት፣ በተለያዩ የዱር አራዊትና በአሜሪካ ታሪክ ውስጥ ባለው ጠቃሚ ሚና ይታወቃል። የዩናይትድ ስቴትስ አስፈላጊ አካል ሆኖ ለብዙ አሜሪካውያን የኩራት ግዛት ሆኗል። አላስካ ደሴት በሁለተኛው የዓለም ጦርነት ወቅት ወታደራዊ መቀመጫም ነበር። ፓሲፊክ ውቅያኖስና ቤሪንግ ባህር የሚገናኙበት ቦታ ላይ ይገኛል። ከሰሜን አሜሪካ ወደ ሰርቢያ ሲጓዙ ነው ይህ ደሴት የሚመለከቱት። ሩሲያውያኖች አላስካን የሸጡበት ምክንያት ምን ነበር? እንደ አውሮፓውያን አቆጣጠር በ1867 አላስካ ለአሜሪካ መሸጥ በሩሲያ መንግስት የተላለፈ ውሳኔ ነበር። ያኔ በአሌክሳንደር ሁለተኛ አላስካንም ለመሸጥ ውሳኔ ያን ያህል አሳማኝ ባይሆንም በርካታ ምክንያቶችም ነበሩት። አንዱ ምክንያት በወቅቱ በሩሲያ የነበረው አስቸጋሪ የኢኮኖሚ ሁኔታ ነበር። የሩሲያ መንግስት የገንዘብ ችግር አጋጥሞታል። እናም ከፍተኛ የገንዘብ ፍላጎት ነበረው። አላስካን መሸጥ በፍጥነት ገንዘብ ለማግኘት የመፍትሄ መንገድ ተደርጎ ታይቶ ነበር ይባላል። ሌላው ምክንያት እንዲህ ባለው እጅግ ሰፊና ገጠራማ በሆነ ግዛት ላይ በሚገባ ለመቆጣጠር ብሎም አላስካን ከሩሲያ ማዕከላዊ መንግስት ለማስተዳደር ሩቅ፣ አስቸጋሪና ውድ ነበር። እናም ከውጭ ኃይሎች የመከላከል አቅምን የሚፈታተን ነበር። በመጨረሻም አላስካን ለመሸጥ በተደረገ ውሳኔ ላይ ፖለቲካዊ ጉዳዮችም ነበሩ። የሩሲያ መንግስት አካባቢውን በመቆጣጠር ረገድ ከአሜሪካ ጋር ግጭት ሊፈጠር ይችላል የሚል ስጋት አሳድሮ የነበረ ሲሆን መሸጥም ይህንን መሰል ግጭት ለማስወገድ መንገድ ተደርጎ ሊወሰድ ይችላል የሚለው ምክንያት አሳማኝ አልነበረም። በአጠቃላይ የአላስካ ሽያጭ በተለያዩ ኢኮኖሚያዊና ፖለቲካዊ ሁኔታዎች ተጽዕኖ የተደረገበት ውስብስብ ውሳኔ ነበር። ውሳኔው መጀመሪያ ላይ በዩናይትድ ስቴትስ ውስጥ ባሉ ብዙ ሰዎች የተተቸ ቢሆንም የአላስካ ግዢ በአሜሪካ ታሪክ ውስጥ እንደ አስፈላጊ ክስተት ይሁንታን አግኝቷል። በታሪክ የታወቁ የመጀመሪያው የደሴቱ አውሮፓዊ ጎብኚዎች ዴንማርካውያን ቪቱዝ በሪንግና ሩሲያዊው አሌክሲ ቺኮቭ ናቸው። እንደ አውሮፓውያን አቆጣጠር በ1741 ደሴቱን ከጎበኙ በኋላ ሩሲያውያን ነጋዴዎች ወደ ደሴቱ ያቀኑ ጀመር። የባህር ላይ እንስሳቱን ሲኦተርና ፈርሲል ለማግኘት የተጀመረው ጉዞ እንደ አውሮፓውያን አቆጣጠር በ1759 ሩሲያውያን በአካባቢው ግዛት እንዲፈጥሩ ምክንያት ሆነ። በ1867 አላስካ የዩናይትድ ስቴትስ ግዛት ሆነ። የዩናይትድ ስቴትስ መንግስት መሬቱን ከሩሲያ በ7.2 ሚሊዮን ዶላር ሲገዛ በወቅቱ አላስካ ሩሲያዋ አሜሪካ ትባል የነበረ ሲሆን ከ18ኛው መቶ ክፍለ ዘመን ጀምሮ በሩሲያ ቁጥጥር ስር ነበረ። በዩናይትድ ስቴትስ ውስጥ ባሉ ፖለቲከኞች መጀመሪያ ላይ የለየለት ቂልነት ተብሎ ትችት የቀረበበት የአላስካ ግዢ በአሜሪካ ታሪክ ውስጥ ትልቅ ቦታ የሚሰጠው ክስተት ሆኖ አልፏል። የአላስካ ግዢ ዩናይትድ ስቴትስ እንደ ወርቅ፣ እንጨትና አሳ ያሉ ጠቃሚ የተፈጥሮ ሀብቶችን ያካተተ ሰፊ ግዛት እንድትቆጣጠር አስችሏታል። ከግዢው በኋላ የዩናይትድ ስቴትስ መንግስት በአላስካ የክልላዊ መንግስት መስርቶ የክልሉን የተፈጥሮ ሀብት ማልማት ጀመረ። እንደ አውሮፓውያን አቆጣጠር በ1959 የአላስካ ግዛት መንግስትና በአሜሪካን የፌዴራል መንግስት መካከል ከረዥም ጊዜ አቤቱታና ድርድር በኋላ የዩናይትድ ስቴትስ 49ኛ ግዛት ሆነ። እስከ 1700 መጨረሻ ድረስ ደሴቱ በሩሲያ ስር ቆይቷል። የሩሲያ ኦርቶዶክስ ቤተክርስቲያን ነጋዴዎችን ተከትሎ በደሴቱ ቤተክርስቲያን ተቋቁሟል። አሁንም ድረስ በስፍራው የሩሲያዊ ስም ያላቸው ሰዎች ማግኘት አይገርምም። አሜሪካ አላስካን ከሩሲያ በ1867 ስትገዛ ኡናላስካ ደሴትንም ወሰደች። የሩሲያ ኦርቶዶክስ ቤተክርስቲያን አሁንም በደሴቱ ይገኛል። ይህም በሰሜን አሜሪካ ዕድሜ የጠገቡ የኦርቶዶክስ ቤተክርስቲያን ነው። ቄስ ኢቮን ብቸኛው የኦርቶዶክስ ቄስ ሆነው ያገለግሉ ነበር።
የዚህ ድንቅ ቤተ ክርስቲያን ኃላፊነት የኔ መሆኑን ሳስብ እገረማለሁ። ታላቅ ክብርና ኃላፊነት ነው ይላሉ። የቤተ ክርስቲያኑን ሕንፃና ስዕላት ለማሳደስ ገንዘብም ያሰባስባሉ። ከሁለተኛው የዓለም ጦርነት ቀድሞ አሜሪካ የንግድና ወታደራዊ ይዞታ በስፍራው ነበራት። ወደ ምስራቅ እስያ ቅርብ ቦታ ስለሆነ ለጃፓን የፐርል ሃርበር የቦምብ ጥቃት አጋልጧል። በ1942 ሁለት የጃፓን የጦር አውሮፕላን በደሴቱ ባደረጉት ጥቃት 50 ሰዎች ተገድለዋል። ከቀናት በኋላ የጃፓን ጦር ኪሳና አቱ የተባሉ በቅርብ ርቀት ያሉ ደሴቶችን ወሯል። እንግሊዝ በ1812 ካደረሰችው ጥቃት በኋላ በአሜሪካ ምድር የተፈጸመ የመጀመሪያው ወረራ ነበር። የአሜሪካ ባህር ኃይል የሚጠቀምበት የመንገደኞች አውሮፕላን ላይ ጃፓን ጥቃት ፈጽማለች። ከዚያም 145,000 የአሜሪካና የካናዳ ጦር ደሴቱን ለማስመሰል ተሰማርቷል። ፎርት የተባለ የጦር መቀመጫ በአካባቢው ይገኛል። ርዕደ መሬትና አውሎ ነፋስ እንዲቋቋም ተደርጎ ነው የተገነባው። በቦታው በሺዎች የሚቆጠሩ ሰዎች የሞቱበት ውጊያም ተካሂዷል። በ1943 ነሐሴ ወር ላይ የጃፓን ጦር ከስፍራው እንዲወጣ ማድረግ ተችሏል። የአሜሪካ ጦር የአካባቢው ነዋሪዎች ለደህንነታቸው ሲባል ደሴቱን ለቀው እንዲወጡ አድርጓል። በአንድ ቀን ደሴቱን ለቀው እንዲወጡ የተነገራቸው ነዋሪዎች ከአንድ ሻንጣ በላይ መያዝ አልተፈቀደላቸውም። ወዴት እንደሚሄዱም አያውቁም ነበር። 881 ነዋሪዎች ከ9 ደሴቶች ከወጡ በኋላ ለ3 ዓመታት በደቡብ ምስራቅ አላስካ ኖረዋል። ከዚያ ቀደም ከደሴታቸው ወጥተው ኖረው አያውቁም ነበር። 10 በመቶ የደሴቱ ነዋሪዎች የተደላደለ ኑሮና የጤና እንክብካቤ በማጣት ሞተዋል። በ1945 ወደ ደሴታቸው የተመለሱ ነዋሪዎች መንደራቸው ተዘርፎና ተቃጥሎ ጠበቃቸው። በጦርነት ወቅት እንግልት ከደረሰባቸው ጃፓናውያን አሜሪካውያን ጋር በመሆን የደሴቱ ነዋሪዎች መብታቸውን በመነፈጋቸው ክስ መስርተዋል። ኮንግረስና ፕሬዝዳንቱ ይቅርታ እንዲጠይቋቸውና የገንዘብ ካሳ እንዲሰጣቸው በ1988 ፍርድ ቤት ወስኗል። ለዚህ ጨለማ ወቅት መታሰቢያ ሐውልትም አቁመዋል። በየዓመቱ ከ14 ሀገራት የተውጣጡ መርከቦች ዓሣ ለማጥመድ ወደ ደሴቱ ያቀናሉ። ከአሜሪካ የዓሣ አቅርቦት 10 በመቶ የሚሸፈነው በዚህ ደሴት ነው። በአካባቢው ምንም የሚባክን ዓሣ የለም። በመላው አሜሪካ ካሉ የዓሣ ዝርያዎች በአጠቃላይ በዚህ ደሴት ያለው የዓሣ ዝርያ የተለየ ነው። በመጠንም ከፍተኛ ነው። በአካባቢው ልዩ አዕዋፋት ይኖራሉ። በዚህም የብዙ ጎብኚዎችን ቀልብ ደሴቱ ይስባል። ሆኖም በምድር ላይ ከባድ ከሆኑ አካባቢዎች አንዱ እንደሆነ ይነገርለታል። በቦታው አንዳችም ዛፍ ማግኘት ይከብዳል። ርዕደ መሬት በተደጋጋሚ የሚነሳበትም ስፍራ ነው። ከደሴቱ ግማሹ ስፍራ 70 እሳተ ገሞራዎችን አስተናግዷል። ደሴቱ አውሎ ንፋስና ከፍተኛ ዝናብ ይበዛበታል። የአሜሪካና ካናዳን የአየር ሁኔታ የሚወስን አካባቢም እንደሆነ ይነገራል። በአሁኑ ወቅት በደሴቱ ወደ 4200 ሰዎች ይኖራሉ። አብዛኞቹ አሳስጋሪ ናቸው። የደሴቱ ቀደምት ነዋሪዎች ኡኑጉአክ ይባላሉ። ላለፉት 9000 ዓመታት በቦታው እንደኖሩ ይነገራሉ። በሕመምና በቅኝ ግዛት ምክንያት የነዋሪዎች ቁጥር የቀነሰበት ዘመን ነበር። አበቃን። ሰላም።